Hello guys, how are you? Are you fine? Okay, today I'm going to teach you about the verb to have in past tense. In past tense. ያለፈው ቪዲዮ አይታችሁ ከሆነ in present tense ሰርተን ነበር። አሁን ደግሞ in past tense. In past tense ምንድነው የሚወስደው? had የሚለው have እና has ወደ past tense ሲቀየር had የሚል ትርጉም አላቸው ወይ ደግሞ ህላፊ ሲሆን had ነው። እሺ had ማለት ምንድነው የሚለው ነገር በደንብ እናያለን። ምን አይነት ጥቅም ሳለው የሚለው በደንብ ሃይላይትን አድርገን እናያለን ማለት ነው። እሺ እስኪ ምንድነው ወደ ኤግዛምፕል እንሂድ። I had ካለ ምን ማለት ነው? እኔ የሆነ ነገር ነበረኝ አለኝ እያልን ነበር has እና have። አሁን ግን had ከሆነ ነበረኝ ያለፈ ነገር ነው። ያለፈ ነገር ነው የሚያወራው ማለት ነው። ስለዚህ ህላፊ ስለሆነ in past tense ስለሆነ ማለት ነው። I had ማለት እኔ የሆነ ነገር ነበረኝ ማለት ነው። We had ማለት እኛ የሆነ ነገር ነበረን እያለ ነው። You had እናንተ ወይ ደግሞ አንተ የሆነ ነገር ነበረ ወይ ደግሞ ነበራችሁ የሚል ትርጉም አለው። They had እነሱ የሆነ ነገር ነበራቸው የሚል ትርጉም አለው። He had እሱ የሆነ ነገር ነበረው የሚል ትርጉም አለው። She had እሷ የሆነ ነገር ነበራት የሚል ትርጉም አለው። It had እሷ ወይ ደግሞ እሱ ለነገር ሰው ያልሆነ ነገር የሆነ ነገር ነበረው ወይ ደግሞ ነበራት የሚል ትርጉም አለው። እዚህ ላይ ምንድነው የምታስተውሉት? አሁን ሁሉም ሳብጀክቶች ወይ ደግሞ ስሞች ምንድነው የሚወስዱት? ፓስት ቴንስ ከሆነ had ብቻ ነው የሚወስዱት ሁሉም ማለት ነው። ፕሬዘንት ቴንስ ከሆነ have እና has የተለያየ ሳብጀክቶች የየራሳቸው የሚወስዱት ነበራቸው አይደለ? አሁን ግን had ነው። I had, we had, you had, they had, he had, she had, it had የሚለው ወይ ደግሞ ስምም had እያላችሁ ስም እያስገባችሁ ማለት ነው። ወንድ ከሆነ ይሄ ይተካል እንደ ስም ስለሆነ ነው ማለት ነው። እሺ አሁን ወደ ጥቅሙ እንሂድ። ምን አይነት ጥቅም ነው? had used to as a main verb ሆኖ ያገለግላል። እንደ ባለፈው የሰራ ነው እንደ ፕሬዘንት ቴንስ። አሁንም ደግሞ hadም የራሱ የሆነ ትርጉም አለው። የራሱ ችሎ ጠጠው ራሱ ችሎ የቆመ ግስ ሆኖ ማገለገል ይችላል ማለት ነው። እንዴት ያለ ሴንቴንስ ይሰራል የሚለው በደንብ እናያለን ማለት ነው። ኤግዛምፕል I had a pen ካለ ለምሳሌ I had a pen ራሱ ይቻለ ነው። had ሌላ ግስ አለ እንዴ? እዚህ የለም። had የሚለው ብቻ ማሰሪያ አንቀጽ ነው ማለት ነው። እዚህ I had a pen ማለት ነበረኝ። had የሚለው ነበረኝ የሚል ትርጉም አለው። እኔ እስክርብቶ ነበረኝ። በአሁን ሰዓት የለውም ማለት ነው። አንተ ሰውየው እስክርብቶ ነበረኝ የሚል ትርጉም አለው። ወደ ሁለተኛ ስንሄድስ I had many dreams። አሁንስ የለም። ድሪም መኖር ያለበት ሁሌ ማለት ነው። ተስፋ መቁረጥ የለባችሁም አይደለ? አዎ ወደፊት ለመገስገስ ከፈለጋችሁ ስለዚህ ድሪም መኖር አለበት። I had many dreams ይላል። ብዙ ህልም ነበረኝ ወይ ደግሞ እቅድ ነበረኝ። ብዙ ማነሱም ነበረኝ ፍላጎት ነበረኝ እያለ ነው። አሁንስ ፍላጎትህ ሙተዋል። በደንብ መቀጠል አለብህ እንጂ። I had many dreams። እስኪ say I had many dreams. I have many dreams. Dreams. Okay. ወደ ሶስተኛ we had an amazing idea. We had an amazing idea. በጣም ጥሩ የሆነ በጣም ማራኪ የሆነ ሐሳብ ነበረን እያለ ነው። idea ማለት መርቂ የሆነ ሐሳብ ነበረን ይላል። አሁንስ አሁን መኖር አለበት። በድሮ ነው የነበረኝ እያለ ነው። ነበረን ነው እያለ ነው ያለ። አሁን አለኝ እያለ አይደለም። ያሁኑ ሰዓት እንጃ ራሱ ያውቃል ሰውየው። ወደ አራተኛው ኤግዛምፕል she had a lot of friends in her old school ይላል። she had a lot of friends in her old school ምንድነው ያለው? she had a lot of friends in her old school ማለት ከድሮ ትምህርት ቤቷ ብዙ ጓደኞች ነበሯት እያለ ነው። ነበሯት አሁን እዛ አይደለችም ያለችው። የት ነው ያለችው? የሆነ ቦታ። ስለዚህ እዛ ስለሌለች እዛ ግን ነበራት እኮ። አንተ ብዙ ፍሬንድ እኮ ነው የነበራት ገለ እያለ ነው። ስለዚህ ማወቅ ያለባችሁ ያለፈ ነገር እያለ ነው። እሷ ከድሮ ትምህርት ቤቷ ብዙ ጓደኞች ነበሯት እያለ ነው። በአሁኑ ሰዓት አሏት ወይስ የላቱም አናቀውም። በደንብ እኔ ጋር ናችሁ። በደንብ ተከታተሉ እስኪ። በጣም ይጠቅማችኋል። ይሄኛው መሰረት ነው። ደጋግማችሁ ደግሞ በሉት። ምክንያቱም ደጋግመህ ስትለው ያንተ ፍሬንድ እየሆነ ነው የሚሄደው ሁሉም ቋንቋ ማለት ነው። ስለዚህ you have to practice always. okay በደንብ ተከታተሉ እሺ። እኔ ያልኩትም እያላችሁ አምስተኛው ኤግዛምፕል he had family favor last week ይላል። he had favor last week እሱ
ባለፈው ሳምንት ትኩሳት ነበረው የሆነ ትኩሳት የሚያደርግ በሽታ ይዞት ነበር እያለ ነው ምን አለ he had fever last week ይላል fever last week የሆነ ትኩሳት የነበረው በሽታ ወይ ደግሞ ኢማም በሽታ ነበረው ወይ ደግሞ ታሞ ነበር እያለን ነው ያለው በአሁን ሰዓት ግን ድነዋል ማለት ነው ሰውየው አገግመዋል ማለት ነው እሺ ወደ ስድስተኛው ኤግዛምፕል I had some questions ያን ጊዜ እኮ ብዙ ጥያቄዎች ነበሩኝ ብለህ ለመናገር ከፈለክ I had some questions ብለህ መናገር ትችላለህ ማለት ነው እሺ የተወሰኑ ምን አለ የተወሰኑ ጥያቄዎች ነበሩኝ ያን ጊዜ እያለ ነው ምን አለ I had some questions አዎ በአሁን ሰዓት ግን ጥያቄ ተመልሰዋል ወይ ደግሞ በአሁን ሰዓት የለኝም እሱ ነገር ነበሩኝ ያን ጊዜ ግን ገለ ያወራ እንደዛ አይነት ጥያቄ ነበሩኝ እኮ እንደዚህ ለማንሳት ፈልጌ ነበር ብለህ ለማናገር ከፈለክ I had some questions የተወሰኑ ጥያቄ ነበሩኝ የሚል ትርጉም አለው I had some questions okay እንደገና had used to as auxiliary verb ወይ ደግሞ helping verb ለሌላ main verb አጋዥ ሆኖ ደግሞ ያገለግላል ማለት ነው main verb አይተናል ራሱ ችሎ ወይ ደግሞ ራሱ ችሎ ቆሞ እየሰራ ነበር ሌላ የሚያግዘው የሌለ ማለት ነው አሁን ግን እንዳጋዥ ሆኖ ደግሞ ይቀርባል ማለት ነው ምን አለ ኤግዛምፕል I had eaten an apple ይላል አቤል በልቼ ነበር አፕል በልቼ ነበር ያን ጊዜ የሆነ ነገር ስትመጣ አንድ ነገር ሲደረግ ያን ጊዜ እኮ የሆነ ነገር በልቼ ነበር had ነበረ የሚል ትርጉም አለ በልቼ ነበረ አንድ ክስተት ሲከሰት ነው አሁን past perfect tense ነው አይደለ እዚህ past perfect tense ምን እንደሆነ በደንብ እናያለን ዛስደር ግን እዛ ምንድነው የሚለው I had eaten an apple past perfect tense ደግሞ የሚያመለክተው አንድ ነገር ሲከሰት አንድ ነገር እየተደረገ እንደነበር ሲያመለክት ወይ ደግሞ ተደርጎ እንደነበር የሚያመለክት ነገር ነው ስለዚህ እዚህ eaten የሚለው main verb በhad ይታገዛል ማለት ነው ሁለተኛ ኤግዛምፕል I had cleaned the car ይላል I had cleaned the car የሆነ ሰውዬ ሲመጣ ወይ ነው ነገር ሲከሰት ማኪናው አጽድቼው ነበር እያለ ነው ማኪናው አጽድቼው ነበር ወይ ደግሞ እንድትጸዳ አድርጋት ነበር ጸድታት ነበር በእኔ ማለት ነው ሶስተኛ they had cleaned the car እነሱ መኪናዋ አጽድቷት ነበር ማን ሲሆን እንደ የሆነ ነገር ሲትመጣ እንደዚህ አሁን አንድ ነገር ሲከሰት ነው by the way past perfect tense አንድ ነገር ተከስቶ ሲከሰት የሆነ ነገር ተደርጎ እንደነበር ስለሚያመለክት ነው እንደዚህ ብዬን የምነግራችሁ እሱ ላይ ሲደርስ እንዴት አይነት በጣም ማራኪ እንደሆነ አሳያችኋለሁ እሺ ወደ አራተኛው ኤግዛምፕል he had eaten an apple ይላል he had eaten an apple የሆነ ነገር ሲከሰት አፕል በልቶ ነበር ማን እሱ አፕል በልቶ ነበር ይላል she had eaten an apple ይላል እሷ አፕል በልታ ነበር had የሚለው ለኢቲን አጋዥ ሆኖ የቀረው እሷ አፕል በልታ ነበረች አበበ had eaten his lunch ይላል አበበ ምሳው በልቶ ነው የነበረው እኛ እዛ ስንደርስ አበበ ምሳው በልቶ ነበር የምን ትርጉም አለው ስለዚህ ባይዘው ስለ ቴኒሶች በደንብ እዛ ስንደርስ በጣም ማራኪ ስለሆነ ይሄ ቪዲዮ ተከታተሉ ባይዘው በጣም ጠቃሚ ነው ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሁኑ እሺ የሆነ የፈለገ ቪዲዮ ግራመር ነው ወይስ ሌላ ነው በደንብ ለናንተ የማይጥረው ነገር የለም ለዚህ ቻናል ቤተሰብ መሆን ብቻ ነው የምፈልገው ከናንተ ማለት ነው ቴንክዩ ወደ ፊት እንቀጥላለን እሺ ቀጥሎ ያለው ደግሞ had in negative sentence ሲገባሳ ኔጌቲቭ ሲሆን ምን ይሆናል አንዳንዴ ኤግዛምፕል ንይስኪ አንዳንዴ I had no money እንላለን no had ብለን አፍራሽ ነገር ማስገባት እንችላለን ግን አብዛኛው ጊዜ እንደሱ አይደለም ገንዘብ አልነበረኝም እያለ ነው I had no money ገንዘብ አልነበረኝም እያለ ነው ግን በጣም ማስተዋል ያለባችሁ እዚህ ላይ ነው I didn't have money ገንዘብ አልነበረኝም ለማለት ተፈለገ didn't የሚል እናስገባለን ምክንያቱም main verb ከነበረ ማለት ነው አጋዥ ከሆነ ነው ራሱ ብቻ የሚወስደው እንጂ እንደዚህ main verb ከሆነ did ወይ ደግሞ በቃ did ነው የምንወስደው past tense ስለሆነ ማለት ነው did not didn't የሚል ትርጉም እንወስዳለን ማለት ነው ስለዚህ እዛ ሲመጣ ደግሞ didn't ከገባ had የነበረው have ይሆናል ወደ main verb ወይ ደግሞ base verb ነው የሚቀየረው ምክንያቱም እዚህ ላይ በደንብ አይታችኋል did
ስንሰራ ወይ ደግሞ verb to do ስንሰራ ፊት ለፊት የሚመጣው ግስ ሁሌ base verb ነው ብያችኋለሁ። ስለዚህ I didn't have time ጊዜ አልነበረኝም እያለ ነው። ያን ጊዜ አልነበረኝም እኮ የምን አልመጣህም ወደ እኔ እኮ ወደዚህ እንድትመጣ እኮ ፈልጌ ነበር ብለህ ከተናገርከው እኔ እኮ ጊዜ አልነበረኝም ያን ጊዜ ማለት ትችላለህ። እንዴት ትላለህ? I didn't have time ጊዜ አልነበረኝም የሚል መልስ አለው ማለት ነው። I didn't have time ኦኬ። ወደ ቀጣዩ ኤግዛምፕል I didn't have a pen ለምን አጻፍክም እንደዚህ አድርጌ እንደዚህ አትጽፍ ነበር እንዴ ብለህ ስትናገር አይ ስክሪፕቶ እኮ አልነበረኝም ብለህ ስትናገር I didn't have a pen ስክሪፕቶ አልነበረኝም ያን ጊዜ ያለፈ ነገር ነው። have ምን ተቀመው did ስላስገባን ነው። አስፈራሹ ደግሞ እዛ ነው ያለው ማለት ነው። እሺ ወደ አምስተኛው I didn't have my lunch ምሳዬ አልበላሁም ነበር ያን ጊዜ አልበላሁም I didn't have my lunch ምሳዬ አልበላሁም ምሳዬ አልበላሁም እያለ ነው አንተ I didn't have my lunch ምሳዬ አልበላሁም ነበር በቃ። እሺ አሁን had in questions ወደ ጥያቄ ስንቀይረውስ ምን አይነት ማነሱም አለው? በደንብ እናንተ ራሳችሁ አረፍተ ነገር ኮንስትራክት እያደረጋችሁ መሞከር አለባችሁ። ፕራክቲስም አድርጉ የጻፋችሁትን። እዚህ ደግሞ እኔ ያልኩት ነገር እየተከታተላችሁ ደጋግማችሁ ይት። እሺ ኤግዛምፕል ወደ questions ቀይሩ። did you have a pen እስክሪብቶ ነበር? ያን ጊዜ እኮ እስክሪብቶ እንድትሰጠኝ ፈልጌ ነበረህ ግን ብለህ ለመጠየቅ ከፈለክ ምን ትላለህ? did you have a pen እስክሪብቶ ነበረህ ብለህ ጠይቀዋለህ የሚል ትርጉም አለው ማለት ነው። did you have a pen እስኪ በሉ did you have a pen ኦኬ ኤግዛምፕል። እሺ ወደ ሁለተኛ ኤግዛምፕል that she have a pen እሷ እስክሪብቶ ነበራት እያለ ነው። እሺ did past tense ስለሆነ did she have a pen does do አንወስድም እዚህ past tense ስለሆነ did ብቻ ነው የምንወስደው። she ይሁን ይሁን ወይ ደግሞ they ይሁን ሁሌ did ነው የምንወስደው። ሰምታችኋል? did past tense ስለሆነ ማለት ነው። ስለዚህ ሁሉም did ይወስዳል ማለት ነው። ስለዚህ did she have a pen እርሷ እስክሪብቶ ነበራት እያለ ነው። እሺ ሌላ ማድረግ ይችላል። ፔን የሚለው እናንተ ሌላ እያስገባችሁ ይሄ ጥያቄ ግን ፎርሙ እንዳለ እየወሰዳችሁ መናገር ትችላላችሁ ማለት ነው። ሶስተኛ ኤግዛምፕል did she have a lunch ምሳዋ በልታ ነበር? ምሳዋ በልታለች እያለ ነው። ምሳዋ በልታለች ወይ? እሷ ምሳዋ በልታለች ወይ? ምን አለ? did she have a lunch? አይደል ነው ራሷ አትጠይቅ። እሺ ወደ አራተኛው did they have a car እነሱ መኪና ነበራቸው? መኪና ነበራቸው ወይ? ምን አለ? did they have a car? አዎ have። ስለዚህ እዚህም did ስለተጠቀምነ have ነው የምንወስደው። ስለዚህ በደንብ ማየት ያለባችሁ ይሄ ነው ማለት ነው። እሺ ከዚህ ቪዲዮ ከመውጣታችሁ በፊት ደግሞ ሰብስክራይብ፣ ሼር and ላይክ አድርጉ። Thank you.